እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘው። አድርሰሃል እንደዚህ አይ የሆነው ሁሉ ባንተ ነው። የቀን በቀን እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። ግረ መንገድ አሁን ነገ ተጓዥ ነው ማለት ነው። ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ካለ እግዚአብሔርም በዚህ ነው። ብዙዎቻችሁ ስትጠብቁት ነበረ የዘማሪ ገብረ ዮሐንስ ቻሌንጅ፣ የመኪና የቤት የሹፌር ቻሌንጅ ማለት ነው። እንግዲህ አሁን ዘማሪ ገብረ ዮሐንስ እታች እየጠበቀን ያለው እንደዚህ አይነት አቀባበልም እያደረግንለት እንገኛለን ማለት ነው። በጣም ደስ ብሎኛል። ደስ ነው የሚለው። እህት ያለች ልጅ ያለች በጣም ነው ደስ የሚለው። አሁን እንሂድና እንቀበለው። መጀመሪያ ግን ድባቡ ላሳያችሁ ፈልጋለሁ። ተመልከቱት እንዴት እንደሚያምር አሳያችሁ። ናት ይዞርክ በጣም ደስ ይላል። አሁን ዘማሪ ገብረ ዮሐንስን ወደ ታች ሄደን እንቀበለዋለን ማለት ነው። ተዘጋጁ። ሌትስ ጎ። አሪፍ ሙከራ አንድ ሁለት የደንብ ይሰማል። ካሜራማን ይሰማል ወይ? ሰላም እያለ ነው ነበር። ይሰማል በድምጽ የኔ አባ ደረጃ አለች። እሺ አይሰማም። ምን አይሰማም? እያደረቀሽ ነው። ይሄ ሰፈር ነው። አሪፍ 22 ነው ያለነው። እቺን ያዝኳት እንዳልኩ ይሄ ግንዛቤ መስጠት ዋይት ኬን ሚዝ ብላይንድ ይሄ አሁን እንደ ቅንጦት ነው እኛ ሀገር የሚታየው። አያት አሁን ተዘረጋች። እስኪ ዋው ነጭ ነች። በቃ ይሄ በደንብ ስታንዳርድ የጠበቀ ይሄ ግን ከሩም ከቢሮ ከአንጻር ይሄ አሁን አንድ አያት አሁን ይሄ ለግንዛቤ የሆነች ዘንድ ነው። እቺን ያስኳት ግን እቃው ሲፈጠር ለውበት አብዛኛው ያምራል በጣም ለውበት ስለሆነ እንጂ የታችኛው ደግሞ ቀይ ነች። ይሄ አሁን ወደ ኤሌቬተር እየገባልኝ ኤሌቬተር እንኳን ነው ቆየ በጣም ሲና ይሄው ወይ ጉድ ና ትንሽ እዚህ አጠር ትላለችና ዝቅ ብለህ ግባሽ። እዚህ ጋር ደግሞ ደረጃ አለች። አጠር አሪፍ እህት ያለች ልጄም አለች። ዘማሪዎች አሉ። ልጅ አለ? አዎ እንግዲህ ማን ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘነው። አድርሰሃል እንደዚህ? አይ ከመቀሌ ነው የተገናኘነው። ኦኬ መቀሌ ተገናኘን። የወለድኳት ልጅ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ የኔ አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ የኔ አባት እዚች ጋር ባይዞር እዛ ታንክ ዩ እሺ ነው ቁጭ በላ በዝሙር ይለቅስ እሺ ፈርዖንን ከባሕር የጣለው ጌታዬ የጸናው ስም ነው። አምላኬ የጸናው ስም ነው። ድል አለ በስም ድል አለ በቃል ድል አለ በስም ድል አለ በቃል ተራራው ይናዳል አማኑኤል ስለ ባህር ይከፈላል መድኃኔዓለም ስለ በእልልታ ቢፈርስ ኢያሪኮ
ጠላትም ቢወድቅ ተማርኮ ቢሰጠን ለእኛ ከተማው የሆነው ሁሉ ካንተ ነው የሆነው ሁሉ ባንተ ነው ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንክ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ አመሰግናለሁ። በጣም ነው የምታምሩት። ቴንክ ዩ ይሌ በቃ ጻፍቴ ማለት አይዞህ አይዞህ ቀስ አፈረቴ ለ كيف بلي شنو صبو نعنا دحرينا اخونا نعنا زي محل فلول زير نعنا ياخذ ይናበት እንደምን አለ እግዚአብሔር ይመስገን ደህና ነኝ በጣም ደህና ነኝ ዛሬ እንግዲህ የተገናኘ ነው የመኪና ሹፌር እና የቤት ቻሌንጅ ለማስጀመር ነው እኔም በጣም በአቅሜ እየጣርኩኝ ነበረ ደግ ባለሀብቶችን ለማግኘት ለመድረስ የሞከርኩኝ እየደወልኩኝ ነበርና በጣም ደስ ብሎኛል መኪናና ሹፌር የሚገዙ ካምፓኒ ተገኝተዋል በጣም ደስታ ተሰምቶኛል ጾም ሆነ ይልልን አይሎ ቀውጢ አይ ነው ጾም ሆነና እንደውም ቅድም እግረ መንገድህን አጨበጨብኳል ትንሽ ለምዶብኝ እጄ ደግሞ አንዱ ክራር አንዱ ማይክ ስለያዘ የት ላርገውና በትንሹ እንዲች አድርጌ ነበር ስርዓቱን ስላፈረስን ይቅርታ እንጠይቃለን እግረ መንገዳችን ይቅርታ እንጠይቃለን እኔ መጠየቅ የምፈልጋቸው ጥያቄዎች አሉ ምክንያቱም ካናዳ ነበርኩኝ ለ7 አመት ሙሉ ውጭ ሀገር ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ ወደ ብቸኝነት ትገባለህ ከቤተሰብህ ትርቃለህ ጭንቀት አለ ብዙ ነገር ያጋጥማልና ህይወት በጣም ትፈትናለች እንግዲህ እኔ አሁን ባለውበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ አዶንታይ በጣም በዛ አጋጣሚ ስላገኘሁ ደስ ብሎኛል ስለዚህ በጎነትህም አጋጣሚው ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ሙሉ ይችላሉ ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደሞ እንደ አንድ እድለኛ ሰው ደሞ እኔን በዚህ መልኩ ደሞ በኔ በኩል ልትሰራ አንደ በተላይ አእምሮ ላይ ይሄን ልብ ይሄንን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር ባንድም በሌላም ትላንት የነበርክበትን ነገር አስተቶ ወደዚህ በጎ ስራ አምጥቷል ስለዚህ ከዚህ በኋላ ያንን ያስታወሱ ወደ ኋላ መቆዘም ጥቅም የለውም ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን
በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወስን ወደ ኋላ የምንቆዝንበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ። ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ የሚበልጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ የሆኑ ሰዎች ላረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር ያሰብክ እኔ እውነት በሌላም ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ ያስታወስን እንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚል መጽሐፍ አለ ቃል አለ። ሁሉ ጊዜኛ መቆማችንን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱን ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁልጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስራ ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ናት። የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይህን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይህን ዝማሬ ብንሰራው ሳይሻል አይቀርም። ደግሞ ድንገትን ስለተገናኘን ከዚህ በላይ ልናገር አልችልም። አዶናይ አባት ህይወት እንደ ዘማሪ ገብረ ዮሐንስ ምን ይመስላል? የቀን በቀን ውሎ እንዴት ነው የምታሳልፈው? ህይወት በጣም መልካም ነው። እግረ መንገድ አሁን ነገ ተጓዥ ነው ያለው ጎባ ብያለሁ አይደል? የኛ ኑሮ በየክፍለ ሀገሩ እየተንቀሳቀስን ቃል እግዚአብሔርን በዜማ ማመስገን ነው። ቤተክርስቲያናችን በምትልከን መንገድ ዛሬ ጎባ ነገ ጎባ ሳምንት ደግሞ እግረ መንገዴን ሳምንት 15 ቀን መቀሌ ነበርኩ አይደል? ተዘካለ እዛም የነበርነው መንፈሳዊ ተግባራት ነው። የወንድማችን ዲያቆን አስመላሽ ይተባረክ የትግርኛ መዝሙር ነበረ፣ እሱን አስመረቅን። ያው በዛውም በዚህም መንፈሳዊ ተግባራት ስለሆነ አንዴ መቀሌ አንዴ ባሌ አንዴ አዲስ አበባ እየሄድን ነው የምኖረውና ኑሮ በጣም በደስታ በተድላ በምስጋና ነው የምኖረው። ጥቂት ደግሞ እንደ ስጋ እረፍት ስለሚያስፈልገኝ 2-3 ቀን እረፍት አደርጋለሁ። ኦኬ በጣም ደስ ይላል። እንግዲህ በጣም ብዙ ሰዎች ሲቸገሩ የማያቸው መንፈሳቸው ያስገድዳቸዋል ወደ የማይፈልጉት ህይወት ውስጥ እንዲገቡ። አንዳንዱ ጭንቀት አለበት፣ በጣም ህይወቱ በቃ ያለቀ የሚመስለው ተስፋ የቆረጠ እና አጠር ባለች ምክር ተስፋ ለቆረጡ ሰዎች የምትላቸው ነገር ካለ? ያው ቅድም የተናገርኩት ነገር እንዳለ ይሰመርልኝ። የምክር ሰው ወይም የዛ ሰው ባልሆንም መቼም ተስፋ እንደማይቆረጥ የኔ ህይወት ራሱ በቂ ነው። እኔ አሁን ዝም ብዬ ዛሬ ካንተ ጋር ለመገኘት የአንድ ጀንበር ወይ የአንድ ዓመት ጉዳይ አይደለም። ይሄ እንደምታውቀው ሌላው ቢቀር እንኳን አሁን ላለንበት ለመድረስ 15 ዓመት ያለማጋነን የፈጀ ጊዜ ነው የወሰድ ነው። ከ15 ዓመት በፊት ገብረ ዮሐንስ ምን እንደነበረ አንተ አልነገርህም። ስለዚህ የትኛውም ነገር ይከብዳል እንጂ ሊነጋ ሲል ይጨልማል። ስለዚህ ተስፋ መቁረጥ ለየትኛውም ነገር መብት ስለማይሆን አንደኛ እግዚአብሔር የሚባል አምላክ አለ። እርሱ ደግሞ በሱ ፊት ሁሉ ነገር ትንሽና ቀላል ነው። ዛሬ እኔ ራሴን ለማጥፋት ዛሬ ከንቱ ነው እያልኩ የማስበው ገብረ ዮሐንስ ለእግዚአብሔር ግን ትንሽ እንደሆነ ማሰብ አለብን። በተረፈ ግን የትኛውም ነገር ከእግዚአብሔር በላይ አይደለም እና ሁሉም ሰው የሚመካ ቢኖር በእግዚአብሔር ይመካ ነው እንደተባለው። ለየትኛውም ችግራችን መብቴ እግዚአብሔር ጋር አለ። ሁሉም ሰው ቢጨንቀው ወደ ቤተ እግዚአብሔር መጥቶ እንባውን ቢያፈስ እግዚአብሔር የሚሰማ አምላክ፣ እግዚአብሔር የሚያይ አምላክ፣ እግዚአብሔር ሁሉን የሚችል አምላክ ነው። ስለዚህ ይህንን በዚህ መንገድ ቢጠቀም ሰው እመክራለሁ። መደግማት ግን እቺ እንደ ሌሎቹ መምህራንና ሊቃውንት
ነገሮችን አሳክቶ የመናገር ጥበብ እኔ ጋር ስለሌለ የሚሰማው ሰው እንግዲህ አጣርቶ መስማት ከዛ ከተናገርኩት ነገር ላይ ትንሽም ቢሆን ቆርጦ መስማት የሰሚው ፋንታ ነው። ይሄ ነው ልል የምችለው ወደ ነው።